እየተነጋገሩ አንድ የሰርግ ቤት ስድብ አለ እየበሉ እየጠጡ። አረ ኢየሱስ ይሰበርልኝ። ዝም አይባልም። ጌታ ሆይ አመሰግናለሁ ይባላል እንዴ? አረ ኑ ወንድሞቼ ጌታን እናመስግን። እግዚአብሔር ያደረገልኝ እኮ ነገር ብዙ ነው። ብቻዬን አመስግኛ አይበቃም። ኑ ከእኔ ጋር እግዚአብሔርን ታላቅ አድርጉት ይባላል። ዝም አትበል። ጌታ ይመስገን። ዝም ብለህ ሰው በር ሲከፍትልህ እንኳን 10 ያለ እንዴት አንቺው የምትለው ጌታ የተመሰገነ። ስለዚህ ከእግዚአብሔር በሚገኝ ሞገስ እግዚአብሔር አለ ለዚህ ሕዝብ በግብፃውያን ፊት ምን እሰጠዋለሁ አለ? ምን እሰጠዋለሁ? ምን እሰጠዋለሁ? እስቲ ሞገስ ብሎ ብር እሰጠዋለሁ አይደለም ያለው፣ ሞገስ እሰጠዋለሁ። ሞገስ ብር ይቀድማል። ሞገስ ስልጣን ይቀድማል። ሞገስ ሁሉንም ነገር ይቀድማል። ኢየሱስ ጌታ ነው። እግዚአብሔር አንተ ላይ ፌቨር የሚባል ነገር አምጥቶ ሲጭንብህ ያንተ ጠላቶች ካንተ የሚፈልጉ አካላትና ኃይላት በሙሉ ላንተ ይሰጣል። እስቲ አሜን በል። ሃሌሉያ። ይኸውላችሁ ባለፈው ዓመት ብዙ ሰዎች በልጅ ተባርከዋል። ይሄ እኮ ዝም ብሎ አይደለም። እግዚአብሔር ጥበብ ቁጥር 1 ሰብሮልን፣ ጥበብ ቁጥር 1 መጥቶልን፣ ክብር ለእግዚአብሔር ይሁን። ዝም ብለህ ምናምን ልጅ የሚመጣ መሰለህ እንዴ? ይህንን እኮ የዚህ ዓለም የጨለማ ጥበብ እግዚአብሔር መጥቶልን ነው። አንዳንዶቻችሁ ሳታውቁ፣ አንዳንዶቻችሁ ሳትፈልጉ ሁሉ አይደል የወለዳችሁ ነው አይደለም? ይህ እኮ ተመጥቶልን ነው። እግዚአብሔር መጥቶልን ነው እኮ። እግዚአብሔር ሰብሮልን ነው እኮ። አንተ ሳታውቅ ከኋላ የሚጠበብብህን ነገር በብርቱ እጅ መጥቶልን እኮ። ሃሌሉያ። ከዛ አፈራችሁና ክርስቲያን ስለሆናችሁ በቃ ምን አደርጋለሁ አንዴ አርግዣለሁ ብላችሁ ወለዳችሁ። ተስፋ አይደለም አይደለም። ታዲያ ወይ አንተ መድኃኒዓለም እግዚአብሔር ነው የመታልህ እኮ ነው የምልህ። እግዚአብሔር ነው የሰበረልህ እንጂ እንዲሁ እኮ በቃ በቁም ሊያስቀር ነበር ሰይጣን። ፋሚሊ ፕላኒንግ ምናምን ስትል እንዲሁ ሊያስቀር ነበር። እግዚአብሔር መታልህ። ኢየሱስ ክርስቶስ ጌታ ነው። የሁላችሁ የእግዚአብሔር ዓላማ ህዝቡን በግብፅ ውስጥ ምን ማድረግ ነው? ማባዛትና መመገብ ነው እንጂ ማሳነስ አይደለም። አሜን በል እባክህ። ማሳነስ አይደለም፣ ማባዛት ነው። የበዛ ህዝብ ደግሞ ምን ይበላል? ችግር የለውም። የግብፅን በረከት ነው የሚበላ። ሃሌሉያ። እግዚአብሔር እያባዛው ሰውየውን የሚበላው ያሳጣው እንዴ? ኧረ እንደዚህ አይነት ሳይንስ የለም። ዋና ከናንቺሩ ጌታ የተመሰገነ ይሁን። በግብፅ ምድር የእግዚአብሔር ዓላማ ያ ነው። እንዳውም በእስራኤል ምክንያት ግብፅ ራሷ ከራብ ተረፈች። አቤት እቺ ምድር ራሱ በአንተ ምክንያት ነው የምትተርፈው ከችግር። እኔ ልንገርህ፣ አንተ እሷን ነው ተስፋ የምታረጋት። ምድሪቱ ራሱ ካላንተ ዋጋ የላትም። እኔ ልንገርህ፣ አንተ እነሱ ነው ተስፋ የምታረጋቸው። እነሱ ከጠፉ ቆይተዋል፣ ከወደቁ ቆይተዋል። ካላንተ ዋጋም የላቸውም። በአንተ ምክንያት ነው አሁን እየተባረኩ ያሉት። አንተ በእነሱ ምክንያት እየተባረክ አይደለም። ወንድም እግዚአብሔር ልኮ መጣህ እስኮ እዚህ ሀገር ልትለምን አይደለም። የሆነ ዲቪ አሳይለም ምናምን አይደለም እኮ እግዚአብሔር ነው ላከ። እስቲ አጠገብ ያለው ሰው እግዚአብሔር ነው ላከ በሉት። እግዚአብሔር ላከ። አሜን። ጌታ ይመስገን። ይህ ራሱ አንድ የባርነት መንፈስ ነው። በቃ እኔ እኮ ፖለቲካል አሳይለም ጠይቄ ነው ዲቪ ደርሶኝ ነው ምናምን እንደው እግዚአብሔር እድል ሰጥቶኝ ምናምን። እግዚአብሔር ልኮ ነው የመጣው። ኢየሱስ ክርስቶስ ጌታ ነው። ይሄ ጥበብ ቁጥር 1 ነው። ጥበብ ቁጥር 1ን እግዚአብሔርን ቅጥ እያደረገ ከህዝባችን ላይ የሰበረን ጌታ ይመስገን። ክብር ለእግዚአብሔር ነው። ወደ ጥበብ ቁጥር 2 መጣ። ከዛ ቀጥሎ ፈርዖን ሴት ከሆነ ይተዋት ግድ የለም፣ ወንድ ከሆነ ግን አዋላጆች ገና ከእናቱ ማህፀን ሲወጣ ይገደላል። እግዚአብሔር መጣና አዋላጆቹ ላይ ፊር ኦፍ ጋድ ለቀቀባቸው። ጌታ የተመሰገነ። እግዚአብሔር መፍራት ስለለቀቀባቸው ያንን አላደረገም። ምን ነው ሲሏችሁ ሳንደርስ ነው የሚወልዱት ሰዎቹ እንደ ግብፃውያን አይደሉም ማለት ወይ? በማዋለድ ፕሮግራም በማዋለጃ ሩም ውስጥ ነበር ሊጨርሳቸው ይፈልገው። ኦኬ እግዚአብሔር መጣና ያንን ጥበብ ቁጥር 2 ሰበረው። ጌታ ይመስገን።
ኦኬ ይህ ደግሞ ካላዋጣ ጥበብ ቁጥር 3 በአገር ደረጃ ማንኛውም ኢጂፕሽያዊ እስራኤላዊ ሴት ወንድ ልጅ ይዛ ካየ ተቀብሎ አባይ ወንዝ ውስጥ የመጣል ራይት አለ። ህገ መንግስቱ ነው የሚፈቅደው። የግብፅ ህገ መንግስት ይህንን ይፈቅዳል። አንድ ኢጂፕሽያዊ የሆነ ሰው እስራኤላዊ ሴት ወንድ ሕፃን ልጅ ይዛ ካገኘ አባይ ወንዝ ውስጥ የመጣል ራይት አለ። ማንም አይደለም። እግዚአብሔር የተመሰገነ ነው። እግዚአብሔር አምላክ ብርቱ ስለሆነ ይህ አዋጅ በወጣበት ይህ አዋጅ በሱፕሪም ኮርት በጸደቀበት ዘመን ነፃ አውጪውን አመጣው። በዛ ዘመን እስቲ አሜን በል። ሃሌሉያ። በዛ ዘመን ነፃ አውጪ ተወለደ። በዛ ዘመን ነፃ አውጪው መጣ። ህጉን ጥሶት አለፈ። ነፃ አውጪው እዛው ህግ የወጣበት ቤተ መንግስት ውስጥ አደገ። እንደው እግዚአብሔር አምላክ ብርቱ ነው ማለት ይሄ ነው። የእግዚአብሔር ጥበብ ማለት ይሄ ነው። እዛችሁ ወንድ ልጅ በሙሉ ከተገኘ ማንኛውም ኢጂፕሽያዊ ይዞ ውሃ ውስጥ ይጣለው ተብሎ ህግ በወጣበት ቤተ መንግስት እዛው ነፃ አውጪው አደገ። እግዚአብሔር አምላክ የተመሰገነ ነው። ጌታ ኢየሱስ ጌታ ነው። እግዚአብሔር የጠራ ወገኖች ሆይ እንድናመልከው እንድናገለግለው እግዚአብሔርን እንድናመልከውና እንድናገለግለው ደግሞ እግዚአብሔር አምላክ ይሄንን የባርነት ቀንበር ከኛ ላይ ይሰብራል። ሞር ብለሲንግ ወደ እናንተ ያመጣል። ሞር ብለሲንግ። እነሱ ከምድሪቱ ሲወጡ ባዶ እጃቸውን አልነበሩም፣ ድሆች አልነበሩም። እግዚአብሔር ደግሞ የሚባርካችሁ በተለያየ ማቴሪያል ብሌሲንግ ወደ እናንተ የሚመጣው የእግዚአብሔር መንግስት እንድታገለግሉት ነው። ጌታ የተመሰገነ ነው። ይኸውላችሁ ልንግባባ ያልቻልነው ከእግዚአብሔር ጋር በዚህ ነው። እግዚአብሔር ማቴሪያል ብሌሲንግ አሁንም ወደ እናንተ ያመጣል ብዬ በእግዚአብሔር መንፈስ ነግራቸዋለሁ። እግዚአብሔር የተመሰገነ ነው። ያንን ማቴሪያል ብሌሲንግ ግን መልሶ እግዚአብሔር ከሰጣችሁ ነገር ላይ የተወሰነ ነገር ይጠይቃችኋል። የእስራኤል ልጆች ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር። ከየት ነው የሚያመጡልህ? አንተ ከሰጣቸው ከዛ በአንተ ሞገስ ከተገኘ ከዛ በረከት፣ በአንተ አብሮነት ከተገኘ ከዛ በረከት፣ ከዛ ትንሹ። እግዚአብሔር አምላክ የተመሰገነ ነው። የባርነት መንፈስ ወገኖች ሆይ በጣም ከባድ ስለሆነ ሲስተማቲክ በሆነ መንገድ እግዚአብሔርን እንዳታመልኩትና እንዳታገለግሉት ጠፍሮ ይይዛችኋል። አንደኛው እግዚአብሔርን ለማገልገል በጣም በብዙ ህዝብና በተለያዩ ቤተክርስቲያኖች በተለይ በእኛ በሀበሾቹ ላይ ማነቆ የሆነው ገንዘብ ነው። ገንዘብ የሚባል ነገር ማቴሪያል ነገር ማነቆ ነው። በጣም ትልቅ ነገር ያላቸው አገልጋዮች ከዚህ ከድህነት የተነሳ ተሳስረው ሽባ ሆነው ቁጭ ነው የሚሉት። እግዚአብሔር ደርቦ ነው የሚመጣው። እሱ አሜን በሉ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ባንተ እንዳለው መጠን እንደ ግል እንደ ቤተ ክርስቲያን እግዚአብሔርን በነፃነት እንድታመልከውና እንድታገለግለው እግዚአብሔር ቀንበሩን ካንተ ላይ ይሰብራል። ይኸውልህ ሰው ሁሉ ሰላምታ ሰጥቶ እጅ ሰጥቶ የተቀበለውን ሲስተም እግዚአብሔር ሰብሮ አንተን ያሳልፋል። ጌታ የተመሰገነ ይሁን። እስራኤል ሀገር ውስጥ የእስራኤል ልጆች በግብፅ ምድር ውስጥ ጥያቄም አልነበራቸው። ለፈርዖን መንግስት እጅ ሰጥተዋል። በቃ እጅ ሰጥተዋል። ምንም ጥያቄም የላቸው። ስለ ባርነታቸው ስለ ነፃነታቸውም ጥያቄም የላቸው። በቃ እያገለገሉ ነው የሚኖሩት። ይህንን ተቀብለውታል። ሰው ሁሉ እጅ የሰጠለትን ነገር እግዚአብሔር አንተን ሰብሮ ያሻግራል፣ ያሳልፋል። በዚህ ዓመት ውስጥ የምንነጋገረውና የምናደርገው ይሄንን ነው። እየጸለይን እየሰበርን እንቀጥላለን። የባርነትን መንፈስ እየመታን እንቀጥላለን። የባርነትን መንፈስ እያፈረስን እንጸልያለን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር ለእስራኤል ልጆች ተናገረ። ወዳጆች ነው ከቢዚነት የተነሳ እኮ ብዙ የእግዚአብሔር ነገር እየጠፋብን ነው። because we are busy። ምናልባትም ከሁላችሁ የበለጠ እኔ ቢዚ ሊሆን ይችላል። I think ይመስለኛል ቢዚ ነኝ። እና ይሄ መንፈስ የእግዚአብሔርን ቃል የምታነብበትን ጊዜ ይወስድብሃል፣ የምትጸልይበትን ጊዜ ይወስድብሃል። እና ድሮ የሰማኸው ነገር አንተ ጋር ይቀራል። ከዛ ከቆይታ በኋላ እሱም ደግሞ ይጠፋብሃል። ከእግዚአብሔር ሕልውና ውስጥ ያወጣሃል። ከእግዚአብሔር ፕሬዘንስ ውስጥ ያወጣሃል።
ምክንያቱም ስትጸልይ ስታነብ ነው ወደ እግዚአብሔር ሕልውና ውስጥ የምትገባው አይደለም? ስትጸልይ ስታነብ ስታመልከው ነው እግዚአብሔር ሕልውና ውስጥ የምትገባው። የእግዚአብሔር ድምፅ የሚባል ነገር ያጠፋብሃል። ከየት አገኝተው ነው የምትሰማው? የለም አንተ ቢዚ ነው። እና በእንደዚህ አይነት መንገዶች ከእግዚአብሔር ጋር ያቆራርጣል። መንፈሱ ያቆራርጣል። ቶታሊ ከእግዚአብሔር ጋር ያቆራርጣል። ስለዚህ እግዚአብሔር አምላክ ይህንን ቀንበር ካንተ ላይ ይሰብርልሃል። እኔ አንዳንድ ጊዜ እንደዚህ አስባለሁ። አሁን ጳውሎስን ጌታ ጠርቶት ጳውሎስ ና ይኸውልህ ሰዎች ምድር ላይ ያለችው ቤተክርስቲያን እንዴት እያደረገች እንዳለች ተመልከት ቢለው እቺ ቤተክርስቲያን ናት ጌታ ወይ ነው የሚለው ጳውሎስ። ምንም ጥርጥር የለም። እቺ እንደዚህ አይነት ቤተክርስቲያን አለ እንዴ? በኢየሱስ መቼ ነው ደግሞ እንደዚህ አይነት ቤተክርስቲያን የተፈጠረው ነው የሚለው ጳውሎስ። እውነቴን ነው የምነግራችሁ ወዳጆቼ ሆይ ይሄኛው ጊዜ የእግዚአብሔር ጠንካራ እጅ በሕይወታችሁ የሚገለጥበት ጊዜ ነው። እግዚአብሔር የተመሰገነ። ከዚህ በፊት ያልነበረ ያልሆነ የእግዚአብሔር ፌቨር በእናንተ ላይ የሚጨመርበት ጊዜ ነው። እግዚአብሔር አምላክ የተመሰገነ። በዛ ፌቨር በኩል ደግሞ የሚመጣ ብለሲንግ አለ። እሱንም የምትቀበሉበት ጊዜ ነው ይህ ጊዜ። እግዚአብሔር አምላክ የተመሰገነ። ከዚህ በፊት በሕይወታችሁ ተገልጦ የማያውቅ የእግዚአብሔር እጅ በሕይወታችሁ የሚገለጥበት ጊዜ ነው። ሃሌሉያ። ምክንያቱም እግዚአብሔር አለ ለሙሴ አይ ኖው ዛት ፈርዖን በቀላሉ እንደማይለቃችሁ አውቅ። ስለዚህ ምን አደርጋለሁ? እጄን ምን አደርጋለሁ? እዘረጋለሁ። በማደርግባቸው መቅሰፍቴ ሁሉ ግብፅን እመታለሁ። ሲስተሙን ሁሉ ዶጋምር ለማድረገው እግዚአብሔር የተመሰገነ። አይ ነው ፈርዖን ገናና ነው። ፈርዖን የታወቀ መንግስት ነው። ዓለምን ሁሉ አንቀጥቅጦ እየገዛ ያለ መንግስት ነው በዛ ሰዓት ላይ። ግን እጄን ምን አደርጋለሁ? እዘረጋለሁ። ግብፅን ከላይ እስከታች በተአምራቴ ምን አደርጋታለሁ? እመታታለሁ። ክብር ለጌታ ይሁን። ወዳጆች ኢፌክቲቭ ሆናችሁ እግዚአብሔርን ታመልኩት፣ ኢፌክቲቭ ሆናችሁ እግዚአብሔርን ታገለግሉት። ይሄ የትንቢቴን የመጀመሪያ ክፍል ልንገራችሁ። እግዚአብሔር አምላክ የተመሰገነ። እኔ ፓስተር ሲናገር ነዝሮኝ ነበር ባለፈው ዘመን። ትሰፋለህ እንዳትሰፋ በአንተ ላይ የሚደረግን ነገር እግዚአብሔር ጨብሲ ነው የሚያደርገው። እግዚአብሔር የተመሰገነ። ትሰፋለህ። የእስራኤል ልጆች እንዳይበዙ ከምድሪቱ እንዳይወጡ እንዳይሰሩ ትሰፋለህ። ካለበት ሰርክል ውስጥ ትወጣለህ። አንተ አልተደገመብህም። ድግምትም በአንተ ላይ አይሰራም። የሆነ ሰርክል ውስጥ እንድትሽከረከር አልተደገመብህም። እግዚአብሔር የተመሰገነ። ካለህበት ቦታ እልፍ የሚያደርግ አምላክ ይዘሃል። ካለህበት ቦታ የሚያወጣ አምላክ ይዘሃል። አንተ ከነ ጥሪ እንድትሞት እግዚአብሔር አልጠራህም። ጥሪ ሰጥቶ እንዲሁ ከነ ጥሪ እንድትሞት እግዚአብሔር አልጠራህም። ጸጋ ሰጥቶ ከነ ጸጋ እንድትሞት እግዚአብሔር አልጠራህም። እንደዚህ አይነት አምላክ አይደለም እግዚአብሔር። ሃሌሉያ። እግዚአብሔር ራሱ ሪቪልድ አድርጎልህ በክርስቶስ ታርቀህ እግዚአብሔርን እንደሚገባ ሳታመልክ እንድትሞት እግዚአብሔር ፈቃድ አይደለም። ጌታ የተመሰገነ ነው። አውቶማቲካሊ ብዙ ሰዎች እንደዚህ ይሆናሉ፣ ይነሳሉ እግዚአብሔር ከሚያደርግላችሁ ማዳን የተነሳ። ስለዚህ እንደዚህ ብዬ ባጭሩ ልንገራለሁ። This is a year of favor, a year of blessing, a year of deliverance. ያዙ። እግዚአብሔር የተመሰገነ። ከፍ ትላላችሁ። የእግዚአብሔር ሞገስ በእናንተ ላይ ይመጣል። በምትሰሩበት ቦታ ስቴፓችሁ እርከናችሁ ይጨምራል። በምትሰሩት ስራ ከፍ ትላላችሁ። ባላችሁበት ቦታ ከፍ ትላላችሁ። ኢንከማችሁ ከፍ ይላል። ገበያችሁ ከፍ ይላል። በኢየሱስ ስም አሜን፣ ሃሌሉያ። እኔ ምኞቴን አይደለም የምነግራችሁ፣ ምኞቴን አይደለም የምነግራችሁ። ከፍ ትላላችሁ። የእግዚአብሔር ሞገስ ከፍ ያደርጋችኋል። የእግዚአብሔር ሞገስ በእናንተ ላይ ያለውን ነገር እንዲጨምር ያደርገዋል። ሃሌሉያ። የሚከፋው አለ። ይህ ሲሆን በሕይወታችሁ የሚከፋው አለ። የእግዚአብሔር ብርቱ እጅ ይመተዋል። ጉዳዩ የእናንተ ሳይሆን የእሱና የእግዚአብሔር ይሆናል። በዚህ በነፃነታችሁ ዓመት፣ በዚህ በበረከታችሁ ዓመት፣ በዚህ በሞገሳችሁ ዓመት በእናንተ ላይ የሚነሳ ካለ ጉዳዩ የእናንተ ሳይሆን የእሱና የእግዚአብሔር ነው።
የእግዚአብሔር ጠንካራ እጅ ያገኘዋል። የእግዚአብሔር ጠንካራ እጅ ይመታዋል። እግዚአብሔርን እናመልከዋለን። እግዚአብሔርን እናገለግለዋለን። ሃሌሉያ። እንዳናገለግለው የሚያደርገንን ተጨባጭ የሆነ ቴንጀብል ሪዝን አስቀምጠን ቁጭ አንልም። ያንን ተጨባጭ የሆነ ነገር እግዚአብሔር ይመታዋል። እስቲ አሜን በሉ። እስቲ አሜን በሉ። ተጨባጭ የሆነው ቴንጀብል የሆነው እግዚአብሔርን እንዳላመልክ ምክንያት ይሄ ነው የምትለው፣ እግዚአብሔርን እንዳላገለግል ይሄን የከለከለኝ ይሄን ነገር መሻገር አቅሜ አይደለም የምትለውን ያንን እግዚአብሔር ይመታዋል። ያንን እግዚአብሔር ይሰብረዋል። ተጨባጭ የሆነውን ነገር የሚነካውን የሚዳሰሰውን እንቅፋት የሆነውን ነገር እግዚአብሔር ይመታዋል። የአባቶቼ አምላክ ይመታዋል። ያዳነ የሞተልህ ጌታ ይመታዋል። የጠራ ጸጋ መንፈስ የሚባል ነገር የጨመረብህ ጌታ ይመታዋል። ይመታዋል እግዚአብሔር። ከዚህ በኋላ እግዚአብሔርን የምታገለግሉ ያልመሰላችሁ ሰዎች ለእናንተ የምስራች አለ። እንዲህ በጣም ነው የምታገለግሉት። አይ በቃ የኔ ነገር ያላችሁ ሰዎች በጣም ከዚህ በኋላ ጌታን ታገለግሉታላችሁ። አምልኮ ራሱ ጋራ የሆነባችሁ ሰዎች ካለ በጣም እግዚአብሔርን ታመልኩታላችሁ። ተቀበሉ። የት እንደምትደርስ ይሄ እኔ የምነግራችሁ ነገር አይደለም። ከኔ ጋር ግንኙነትም የለውም። ዛሬ የማወራው ነገር እግዚአብሔር አምላኬ ምንም ግንኙነት የለውም። ልንገር፣ ክብር ለእግዚአብሔር ይሁን። እንድታመልከውና እንድታገለግለው የጠራ እግዚአብሔር ወደ አንተ የሚልከው መልእክት ነው። ክብር ለእግዚአብሔር ይሁን። የጨለማውን ስልጣን ጥበብ እግዚአብሔር ከአንተ ላይ ይሰብረዋል። በስውር በአንተ ላይ የሚሰራውን ነገር እግዚአብሔር ይሰብረዋል። ሃሌሉያ። በነፃነት እግዚአብሔርን ታመልካለህ። ኢጅፕት ገብተው የግብፅን መንግስት እያገለገሉ እየገበሩ እስሌቭ ሆነው እንዲኖሩ አይደለም እግዚአብሔር የጠራቸው። እዚህ ሀገር መተህ ክላኪን ክላካውት ማያርክ እንድትኖራለን እግዚአብሔር ይጠራ። በፍጹም አይደለም፣ በፍጹም ጌታ ይመስገን። እንዴት ታዲያ እንዴት አድርጌ ነው የምኖረው ካልከኝ፣ እንዴት አድርጎ እንደሚያኖር እግዚአብሔር ያሳያል። እንዴት አድርጎ እንደሚያወጣ እግዚአብሔር ያሳያል። ጌታ የተመሰገነ። ወደዚህ ምድር ያገባህ እግዚአብሔር እሱ ራሱ በጸናች ክንድ በበረታች እጅ ወደ ፈቃዱ መስመር ውስጥ ያስገባል። ኦልሬዲ wherever you are ስትሄዱ በየአካባቢው ላይ ክሬት የተደረገ ሲስተም አለ። ያ ሲስተም ሰዎች እግዚአብሔርን እንዳያመልኩት እንዳያገለግሉት ይከላከላቸዋል። ሰዎች ደግሞ ያንን ነገር አንደርስታንድ የማያደርጉትም አያውቁትም። በቃ ይሄ እንደዚህ ስለሆነ ነው የሚሉት። እንደዛ ስለሆነ ሳይሆን እግዚአብሔርን እንዳታመልከው የጨለማው ዓለም ያረቀቀው ነገር ነው እሱ ያረቀቀው ነገር። ስለዚህ አምላካችን እግዚአብሔር ከዚህ ስለሚበልጥ ያንን ነገር ካንተ ላይ ይመታል። እግዚአብሔር አምላክ የተመሰገነ ይሁን። የአባቶቻችን አምላክ እግዚአብሔር እኛን ለነፃነት ጠርቷል። ስለዚህ እግዚአብሔር ፊት በፈርዖን ፊት ሙሴ በተደጋጋሚ የሚያቀርብለት መልእክት እስከ 10 ተአምራቶች በእያንዳንዱ ምዕራፍ ላይ ገብቶ ለፈርዖን የሚነግረው አንድ ነገር ነው። ሙሴ አንድ ያመልከኝና ያገለግለኝ ዘንድ ሕዝቤን ያመልከኝና ያገለግለኝ ዘንድ ሕዝቤን እስቲ ልቀቅ በሉ። እስቲ ልቀቅ በሉ። ሳይ ልቀቅ፣ ልቀቅ፣ ልቀቅ። አሰማም ልቀቅ። በኢየሱስም ልቀቅ፣ 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 ልቀቅ። ቀኝ እጃችሁን አንሱ። ልቀቅ። በኢየሱስም ልቀቅ፣ 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 ልቀቅ። ሕይወቴ ልቀቅ፣ ኑሮዬ ልቀቅ፣ አገልግሎቴ ልቀቅ፣ አምልኮዬን ልቀቅ፣ ልቀቅ። በኢየሱስም ልቀቅ፣ 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 ልቀቅ። በኢየሱስም ልቀቅ፣ በኢየሱስም ልቀቅ፣
ራእዬን ልቀቅ፣ ጸጋዬን ልቀቅ፣ ዘመኔን ልቀቅ፣ ሕይወቴን ልቀቅ፣ 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 በኢየሱስ ስም 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 ልቀቅ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መንፈስ ወደ አንተ መጥቷልና ልቀቅ ነው የምትለው። እግዚአብሔር አንተን ከቧል። ይኸውላችሁ ሰማይ ተንቀሳቅሷል። ሰማይ ቃል አውጥቷል። ሰማይ ተንቀሳቅሷል አንተን ነፃ ለማውጣት። ጌታ የተመሰገነ ነው። ሰማይ ድምፅ አውጥቷል። የጨለማውን ዓለም ያስደነገጠ ድምፅ አውጥቷል ሰማይ። ሃሌሉያ! አንተን ነፃ የሚያወጣ ድምፅ ከሰማይ መጥቷል። ልቀቅ ማለት አለብህ። ሕይወቴን ልቀቅ፣ ጸጋዬን ልቀቅ፣ ኑሮዬን ልቀቅ፣ ራእዬን ልቀቅ፣ ፊውቸሪቴን ልቀቅ፣ ልጆቼን ልቀቅ፣ ቤቴን ልቀቅ፣ ልቀቅ ማለት አለ። ኢየሱስ ክርስቶስ ጌታ ነው። የነፃነት ዘመን ነው። ይሁላችሁ። እግዚአብሔር የሚሰራበት መንገድ ይኸው ነው አይደለም ፓስተር? እኔ ግራ የሚገባኝና የቸገረኝ ነገር በቃ እግዚአብሔር ከመናገር ውጭ የሚሰራበት ሌላ መንገድ የለም። ሌላ ሚራክል አትጠብቅ። እግዚአብሔር ሲያመጣ ያንን ነገር ያዝና አሜን በል፣ እመን። ያንን ነገር ተቀበል። በዛ ነገር ላይ አክት አድርግ። ሌላ ተአምር የለም። በቃ ይኸው ነው። እግዚአብሔር ከዘፍጥረት እስከ ራእይ የሰራበት መንገድ ይኸው ነው እኮ። ሌላ መንገድ አለ? እህታችን ሊሊ በቃ ግራ ግብት ቢላት እንዲህ ብላ ዘመረች። እንዴት ብዬ ላሳያችሁ? ድንቅ እኮ ነው አምላካችሁ አለች አለች አለች። ዘመረች ዘመረች። ምንም ሊገባችሁ አልቻለም። እንዴት ብዬ ላሳያችሁ? ድንቅ እኮ ነው አምላካችሁ አለች። ኢየሱስ ጌታ ነው። በቃ ቸገራት እኮ በቃ ይህን የትንቢት መንፈስ ጎተተች ጎተተች፣ ሳበች፣ በቃ ዘመረች እና በቃ ሰው አንደርሳን አላረጋትም በለ። ስለዚህ እንዲህ ብላ ዘመረች። እንዴት ብዬ ላሳያችሁ? ጌታ የተመሰገነ። ይኸውልህ ሰይጣን እንዳያጭበረብር ዝም ብሎ የሰንበት ደንበኛ እንዳያደርግ። አሁን ጸሎት፣ ከዛ ቀጥሎ መባ ነው፣ ከዛ ቀጥሎ ማስታወቂያ፣ ከዛ ቀጥሎ መባ፣ ከዛ ቀጥሎ ቃል አለቀ። የሚቀጥለው ሁሉ እንደዚህ የሚባል ሃይማኖታዊ ስራ ይሄን ሲሉ የለም የለም የለም። የሚሰራ ነገር ነው ልትሰማ የምትመጣው እዚህ። አቤት! እና አሁን እንደ እናት ቤተክርስቲያናችን ለማስቀደስ አይደለም እዚህ የምንመጣው። የሚሰራ ነገር ሕያው አምላክ እግዚአብሔር ስለሚናገር ነው። ስለዚህ ወዳጆቼ ሆይ አክቲቭ ሁኑ፣ ነቃ በሉ፣ አክቲቭ ሁኑ። እግዚአብሔር የሚሰራበት መንገድ ይሄ ነው። ልንገራችሁ፣ ባለፈው ዓመት ስናውጀው ስንለፈልፈው የነበረው ነገር ሁሉ በሕይወታችሁ ሰርቷል። አልሰራም? ሰርቷል። አሁንም እግዚአብሔር የሚሰራበት መንገድ ይሄ ነው። ማንንም ሰው ሰይጣን ክሪፕል አድርጎ ሽባ አድርጎ ማስቀመጥ አይችልም። ኢየሱስ ጌታ ነው። ምክንያቱም የሰማይ አምላክ እግዚአብሔር አሁን ከሰማይ የተንቀሳቀሰበት አቅጣጫ ይሄ ነው። አንተን ማስለቀቅ ነው። አንተን መባረክ ነው። ኢኮኖሚካሊ አፌክት እንዳያደርግ ሰይጣን እግዚአብሔርን ስታመልከውና ስታገለግለው ኢኮኖሚካሊ አፌክት እንዳያደርግ እግዚአብሔርን እንዳታገለግልና እንዳታመልክ የተለያየ መሰናክል ሲያስቀምጥብህ እነዛን የመሰባበርና በማንሳት አቅጣጫ ሰማይ ተንቀሳቅሷል። ስለዚህ ከባርነት መንፈስ ነፃ ትወጣላችሁ። እግዚአብሔር እንደዚህ አለው ለሙሴ፣ መጎብኘትን ጎበኘኋችሁ በላቸዋል። ፕሬዘንቴንስ ነው አይደል? ፓስተር ጎበኛችኋለሁ እንኳን አለ። ጎበኘኋችሁ፣ ኦልሬዲ ጎበኘኋችኋል። ቢኮዝ አይቻለሁ ከሰማይ የሚደረግባችሁን ነገር የሚሆንባችሁን ነገር አይቻለሁ አለ። ተንቀሳቀሰ እግዚአብሔር። በዚህ በመጀመሪያው ቀን የምነግራችሁ ነገር ይሄ እንዳትሰፉ በእናንተ ላይ የሚሰራ ጥበብ ተመቷል፣ ፈርሷል። ፋሚሊያችሁ ይሰፋል፣ ኢኮኖሚያችሁ ይሰፋል፣
አገልግሎታችሁ ይሰፋል፣ ስራችሁ ይሰፋል፣ ሁሉ ነገራችሁ ይሰፋል። እግዚአብሔር ጥበቡን መቶላችኋል። ኢየሱስ ክርስቶስ ጌታ። የእግዚአብሔር ፌቨር በእናንተ ላይ በኃይል ይመጣል። ከዚህ በኋላ ደግሞ አለቃችሁ ማስመሰክራችኋል። ይሄ ምናምን እየበሉ እየጠጡ ዝም ሲስተም ራሱ አይሰራም እና በቃ ፕሮግራም እያዘጋጀ እናስመሰክራችኋለን ከዚህ በኋላ። ምክንያቱም ሰይጣንን ማዋረድ ስለሚያስፈልግ። አቤት። ሁሉ ጊዜ ምን አደረገልህ ነው ሰይጣን ስራው። ሁሉ ጊዜ ጎዶሎን ነው የሚያሳይ። ሁሉ ጊዜ ክፍተትን አይደለም የሚያሳይ። ማስቆጠር እዚህ አስቆጥረዋለሁ ሰይጣንን። እግዚአብሔር ምስክሬ ነው። እያንዳንዳችሁን ጠርቼ ምን እንዳደረገላችሁ ጌታ አስቆጥረዋለሁ ሰይጣን። ኢየሱስ ክርስቶስ ጌታ። ይሄ ነው በምስክርነታቸው ቃል በበጉ ደም ድል ነሱት ማለት እኮ ይሄ አይደለም እንዴ ፓስተር? እግዚአብሔር የተመሰገነ። ስለዚህ is a year of favor, year of blessing and year of deliverance። እግዚአብሔርን ታመልኩታላችሁ። ምን እዚህ ሀገር እኮ ለማገልገል አይመችም፣ ማምለክ አይመችም፣ አይሰራም። እግዚአብሔር ይሰራዋል፣ እንዲመች ያደርገዋል እግዚአብሔር። ክብር ለእግዚአብሔር። ጌታ ኢየሱስ ጌታ ነው። እንግዲህ በዚህ ጊዜ አብረን የምንቀጥለው ከዚህ ከባርነት መንፈስ ነፃ መውጣት። ኢየሱስ ጌታ ነው። ዛሬ ቁጥር 1 ነግሬያቸዋለሁ። ጌታ ቢፈቅድ በሚቀጥሉት ጊዜያቶች ደግሞ አብረን በዚህ አቅጣጫ እንካፈላለን። እስቲ አንገቶቻችንን ዝቅ አድርገን እንጸልይ። ሃሌሉያ ሃሌሉያ ሃሌሉያ። ከሁሉ የሚበልጥ ጌታ። አገልግሎትህ ከዚህ በኋላ ሬዚስት አይደረግም። ጸጋ ሬዚስት አይደረግም። ህይወትህ ሬዚስት አይደረግም። ስራ ሬዚስት አይደረግም። ወደ ፈጠርክበት ወደ ተጠራህበት ዓላማ ውስጥ ትገባለህ። ኢየሱስ ክርስቶስ ጌታ። ኢየሱስ ክርስቶስ ጌታ። ጽኑ እጅ በህይወትህ ይዘረጋል። ጽኑ እጅ በህይወትህ ይዘረጋል። ብርቱ እጅ በህይወትህ ይዘረጋል። ሞገስ ይጨመርልሃል። ነፃ ትወጣለህ። ወጥመዱን ሁሉ ሰባብረህ ታልፋለህ። ተራራው በፊትህ ዝቅ ይላል፣ ይቀልጣል በኢየሱስ ስም። ታላቅ አምላክ እግዚአብሔር። እስቲ ጌታን አመስግኑት። እስቲ ጌታን አመስግኑት።